ድራፍት ሲንግላል ሰላም ግን ለምን ማጣጣ? አይ ይቅርብኝ። አቅልን ከመሳት ውጪ ምንም ጥቅም የለውም። ስንት ይባክሽ አንቺ ወደ ውጭ ስትወጪ እንደምትፈሪም ይህን የመሰለው ውበት ይዘሽ የሆነ ሰው ይጠልፈኛል ብለሽ እንኳን አታስቢም? ምን ነው ሰለሞን ነው ይሹ ሲጠልፉኝ ያድነኛል ብለሽ ወይስ ሲጠልፈኛል ብለሽ አስበሽ? አረ ዮሴፍ ስነ ስርዓት ለነገሩ እሱ ሁለቱም የሚችል ልጅ ነው። አረ ስነ ስርዓት አንተ ምን ነው ታው እንጂ ጫወት እናስ ደቦች ጭማት ነው ማለት። አረ ዛሬ እንኳን እውነቱን ነገራት። እውነቱን ነገራት። ጻድቅ ጻድቁ አዱ እንዴት ነች ዮሴፍ ፍቅሬ? አለሁልሽ የኔ ፍቅር። ደህና ነሽ? ወገብሽን ተሻለሽ? ምንም አይደል እንዴ? እንዴት እኮ እንደናፈቅሽ ማለት ቢያንስ ማረፊያ ቤት ልጨርስ ብዬ እኮ ነው እንጂ እንዳለቀ ወዲያው ነው የምመጣው። እኔ ነይልኝ እንጂ አንቺን እንደ ንግስትም እንደ ሞላሊት ዘም አድርጌ ነበር ማኖርሽ። እንዴት ሆነልህ ግን? እንዴት እየሄደ ነው? ምን እባክሽ አሁን ወደ ክፍለ ሀገር እያለሁ እንዴ? ምን ነው? ጣራ ሲሚንቶ ምንም ጭራሽ አልቻልኩትኝም። በቃ ጣራ ነካኩ። የስንት ብር ልዩነት ኖሮት ነው? ቆይ የ60 ብር ምናምን እንደዛ አካባቢ ነው። ኧረ በጣም ትንሽ ነው። ለምን እንዴት ትደክማለህ? አትጠይቀኝም? እኔ እኮ ጨምርልህ ነበር። አንቺ እስከ የት ታመጪዋለሽ? ወገብሽ እየተቆረጠ ዕቃ እያጠብሽ በሳት እየተቃጠልሽ አይደል እንዴ ገንዘቡን የምታመጪው? አሁን ግን ያልከውን ለራስ ታስታውሳለህ? ምኑ? አንቺ እስከ የት ታመጫለሽ? ሰው ሀገር በሳት እየተጠበሽ ያልከው የሆነ ትፈል። ለማንኛውም ካርድ ገዝቼ ሊደውልለት እናንተ ተጫወቱ። ምንድን ነው? አረብ ሀገር የምትኖር ፍቅረኛ አለችው። በሶሻል ሚዲያ ነው የሚተዋወቁት። በእርግጥ እዚህም እያለች አንድ ክፍል አብረው ተምሯል እና ቤት ልሰራ ነው እያለ በየቀኑ በይው ገንዘብ ያስልካል። ቤት ውስጥ ታዲያ አሪፍ አይደለም ወይ? አሪፍ አይደለም። እንኳን ቤት ሊገዛ መሬትም የለም። ቤትም የለም መሬትም የለም። በቃ እንደው ዝም ብሎ መጣ። አንተም ግን ባለጌ ነህ። ያው ናችሁ ማለት ነው። እንዴት አንተስ ብትሆን ደውለህ ነገራት ወይስ አንተ የሚያታለልካት ሴት አለች? የዮሴፍን ስልክ ከሱ ውጪ የትም አታገኝም። እንደው እግር ጥሎት አንቺ እጅ ላይ ቢመጣ እንኳን ከመጀመሪያው ጀምሮ አፕሊኬሽኖቹ ሁሉ በፓስወርድ የተቆላለፉ ናቸው። እስካሁን ግን እኮ የቀረበልሽን ነገር አልጠጣሽም። ይቅርብኝ። እንደዛ ከሆነማ ለምን ቤተክርስቲያን ጉባኤ አንሄድም? ቤተክርስቲያን? መንገድ ላይ ረዘም ያለ ቀሚስ እገዛልሻለሁ። ነጠላዬን ያለ እሱን እሰጥሽና እንሄዳለን። ንጹህ ከሆንሽ ማለቴ ያው ቤተክርስቲያን ለመሄድ እንሂድ። ወይ ምን እባክሽ እዚህ የ60 ብር ልዩነት አግኝቼ እኮ እዚህ አስጫንኩ ነው። ወደዚህ ትንሽ ይረክሳል ብሎ ወረዛው ትችል። እኔ እናት አንቺ እስከ የት ታመጪዋለሽ ብለሽ ነው? አንቺ ቀኑ ሙሉ ወገብሽን እየተንቀጠቀጠ እየሰራሽ እኔ ለአንድ ቀን ምን ሆናለሁ ብለሽ ነው? አታስቢ። በቃ ሁላ ግዛቸው ደውልሻለሁ። እኔም እወድሻለሁ። በፍጹም በዚህ ልክ የሚመሳሰል ሰው ሊኖር አይችልም። ራሱ ነው ትልቁ ጥያቄ። በዚህ ልክ ራሱን ለመቀየር ለምን ፈለገ?
ፈጣሪ ሆይ ለምንድን ነው ልቤን ፍርሃት የሞላው? ለወዳት እንዳይሆን አምላኬ መቼም ለትላንት ሕይወቴ ንስሐዬን ሰጥቼ ተቀብለኸኛል። በዚች ቆንጆ ልጅ እንደማትቀጣኝ ተስፋ አደርጋለሁ። ራሷ ናት። አዎ ራሷ ናት። የልጆቼ እናት የምትሆነው ትክክለኛዋ ሚስቴ ይህች ናት። ደግሞ እንዴት ነው የምታምረው! ደግሞ መልኩ ብቻ ቢሆን እሺ፣ ባህሪን ውስጥ ብንቀየር። አደራን ፈጣሪ ተሳስቼ ያሰብኩትን መራር በቀለ ንጹህ ሰው ላይ አድርጌ ሌላ ነገር ውስጥ እንዳልገባ እርዳኝ። በጣም ጊዜ ነው ቤተክርስቲያን የምትሄደው? ጊዜም ቤተክርስቲያን ቅጽር ግቢ ውስጥ በሆን ደስ ይለኛል። አንዳንዴ አይሞላልሽም እንጂ። አይ ባገኘው አጋጣሚ ሄደኩ ትልቅ ነው። እንደዛ ብለናል እንግዲህ። በነገራችን ላይ ጠዋት ወደ አዲስ አበባ ለመሄድ አስባለሁ። ከዛስ ወደዚህ ያስመጣ? ኧረ እመጣለሁ። ማምሻውን ዕቃ ጭነን ቶሎ ነው የምንመለሰው። እንደዛ ከሆነ ምን ሳሌድ ነው እንደዛ ሳይሆን ወይኔ ይዘኸኝ ባትመጣ እኮ ማስታወስ አይመስለኝም ነበር። ነጠላ በጣም አመሰግናለሁ። እሺ ጎረምሲት፣ በመጀመሪያ ቀን 3 ሰዓት ድረስ አምሽተሽ ከመጣሽ ነገ ከነገ ወዲያ 5 ሰዓት፣ 8 ሰዓት፣ 9 ሰዓት ጭራሽ አድረሽ ትመጫለሽ። እኔ እኮ አይደለም ማደር ይቅርና እንደ ዶሮ 12 ሰዓት ሲል እሰፍራለሁ። ያዝ እስኪ እኔ ከማምናቸው ሰዎች ጋር ነው የላኳት። ደግሞ ያዝሽው ልብስ ከየት አምጥተሽ ነው? እንዲለብስበት ብዬ ጠዋት ያሰጣሁት ልብስ ነው። አዎ ልብስሽን እየወጣሽ አናፍሽ። ግን ይሄ ብል ትል ምናምን እንዳታመጭብኝ እኔ ልብስ ግን። አንቺዬ ለምን ዝም አትይም? ሁሉንም ነገር ገለባብጠሽ ነው ማውራት የምትችይው? እጭ ማየ ደግሞ አንቺ ልጅ ወንድ አትመኝ። ያረጉሽን ደግሞ በደንብ ታውቂያለሽ አይደል? ችግር የለውም አክስቴ፣ እጠነቀቃለሁ። ለራስሽ ነው። ለአያትሽ ሌላ ልጅ ብትሰጫት ማሳደግ አትችልም። እናቴን ደግሞ አትጉጅብኝ። እሺ አክስቴ።
ደህና ይኸውልህ ወይ እንዴ ምንድነው? ምን ሆነ ነው? ሐኪም ቤት እኮ ነው። ነግሬሻል ነበር እህቴ እኮ በጣም ታማለች። እንዴ ታዲያ ሰው አታስችልም እንዴ? ወገብህን። አንቺ ደግሞ እኔ ከየት አባት ያመጣለሁ? ከአንዱ ሀገር አንዱ ሀገር እያልኩኝ ረዳት ከየት አባት ያመጣለሁ? በዛ የሚከፈለኝ የቀን አበልኝ ታውቂያለሽ። ለምሳና ለራት ራሱ መች ተርፈኛል። ከእህት ጤና ይበልጣል። እኔ ልክልሃለሁ። አሁኑን 10,000 ብር አስገባልሃለሁ። ውሰዳት። እሺ 10? አንቺ እስከ የት ታመጪዋለሽ? እንዳትጎጂብኝ ነው። እሺ በቃ ላኪው። ኧረ እኔ እህቴን ማሳከም ብቻ ነው የምፈልገው። ናሳ እኔ የምልህ ዮሴፍ አሁን ሌሊት መንዳቱ ሲጀመር አንተ ቀንተህ ታውቃለህ? ለምን ነገ 10 ሰዓት ወይ 11 ሰዓት አናደርገው? ዘመን 11 ሰዓት እኮ እዛ ዕቃ የምንጭንበት ሰዓት እኮ። እሺ በቃ 5 ሰዓት ላይ እንሂድ። ቆይ ምንድነው ምክንያት? እኔማ ያው ከድል ጋር ትንሽ ሰዓት ማሳለፍ ፈልጌ እኮ። በስማ አፈቀርካት ሳይሆን እንደው ዝም ብለህ ስታያት ራሱ አታሳዝን? በዛ ላይ ለስራ ያላትን ትጋት ልነግርህ አልችልም። ቆየት ነበራችሁ? ቤተክርስቲያን። እንደዛ አስለብሳት ይዛት ሄድክ? አይ ለምን? መንገድ ላይ ረጅም ቀሚስ ገዛውላት ነጠላዬን የሰጠኋት ሄደ። እኔ እኮ ድሮ የአባት ኃጢአት ነበር ለልጅ ይደርሳል ሲባል የምሰማው። አሁን የጓደኛ ኃጢአት ላንተ እንዴት? ምን እንዴት አለው? እኔ ከውጭ ሀገር ከአረብ ሀገር ከቤሩት ከኩዌት እያልኩኝ ብሬን እያሳዘንኩኝ እየተቀበልኩ እንደዚህ በትናለሁ። አንተ ስንት ሀገር ክፍለ ሀገር እየሄድን እየነዳነውን ብር ጭራሽ ትበትንልኛለህ ለሴታ? ተው። የአንተ ኃጢአት በምድር ላይ ቢፈርድ እጅግ በጣም ከባድ ነው። እባክህ ወደዛ እንደዛ እያልክ እንትን አትበል። አሁን አንድ ጃምቦን ጠጣ። ተጓዥ ነው ደግሞ ራሱ ነው ሆን ብሎ በዚህ ማንነት መጥቶ ቢሆንስ? ድጋሚ ሊጎዳኝ ፈልጎ ቢሆንስ? መዘጋጀት አለብኝ። እገለዋለሁ። ግን የምር ተቀይሮ እንደዚህ ሆኖ እንዴት እንደሚያሳሳኩ እሱ ደግሞ ባይሆንስ? ተነስቼም ቢሆን ለዚህ ነገር ሜሉን ታስፈልገኛለች። እርግጠኛ ነኝ በነገራት ታስታውሰዋለች። መፍትሄ አታጣም። ይሁን ብቻ ያም ሆነ እገለዋለሁ። የኔን ህይወት አበላሽቶማ ዝም ብሎ አይኖርም። እገለዋለሁ። ስላገኘሁ በጣም ደስ ብሎኛል። እኔም አንቺ መሆንሽን በጣም እርግጠኛ ነበር። ተመስገን። ልጄ ማባታ እንደዛ ነገር ሄሎ። በሌሊት ደወልኩ አይደል? አዎ ችግር የለውም። ነገሩ 12 ሰዓት ሆኗል። አንቺ ጋር በሌሊት ለመድረስ ብዬ መኪናውን እንዴት እንደነዳሁት እኔ ነኝ የማውቀው። አሁን ይኸው ዕቃ እየተጫነ ነው። 10 ሰዓት ምናምን እደርሳለሁ። እሺ ስደርስ ደውልልኝ። ታዲያ ምን ይዤልሽ ልምጣ? ኧረ አትቸገር፣ ችግር የለውም። ትልቅ ነገር አይደለም። አነስ ያለ ነገር ካዘሽኝ አልቸገርም። እንደውም ቻፕስቲክ፣ አጭር ቀሚስ፣ ኩል አምጣልኝ። እሺ በቃ ችግር የለውም። ይዤልሽ እመጣለሁ። ነጠላውንም አረሰው። እሺ ደህና ዋል። ሰላም ያስገባል። ሄሎ ሜሮን፣ እንዴት ነሽ? ደህና ነኝ። ምንድነው በዚህ ሰዓት በሌሊት የሚያስደውልሽ? በቃ እስከ 6 ሰዓት ምናምን እዚህ ድረሽልኝ። እሺ እኮ ለምን?
የልጄን አባት ሳላገኘው አልቀርም፣ ግን በጣም ተቀያይሯል እና እንድታይልኝና እንድታረጋግጭልኝ። አንቺ አብረሽ ተኛሽ ያለሽ እንዴት ነው ያውቀዋለሁ? እባክሽ ሜሮን ቢያንስ ይህን አድርጊልኝ። ደውይልኝ እሺ? እጠብቅሻለሁ። እንደዚህ ያለሽ ምን ሆነሽ ነው? ትንሽ እኮ ስላመመኝ። እቺ ልጅማ በጣም እየተንቀዠቀዠች ነው። ልጄን ታበላሽብኛለች። ፀጉር ቤት ያለ ስራ ሊያልሽ? አዎ። ምን ነው? አይ አለባበስሽ ለስራው አይደል? አይዞሽ፣ አሁን የድሮ አይደል አይደለም፣ በጣም ተቀየረ። ለማንኛውም የሆነ ቦታ ቁጭ ብለን መገጠጣን ማውራታለን። አዎ፣ ወደ ጉዳዩ ንገሪ እስኪ። ወይኔ አንተ በቃ እንደዚህ ሆነ ተቀር አይሻል ይሻላል። እባክህ እስቲ አረ ልጅ በጣም ነው የሚያስጠላው። ምን ወንድ ልጅ በቃ እንደዚህ ለሴት እንዳያለ ብሩ ሲበላ እኔ ብሬን አልተበላው ፈልጌው ነው አለቀ። ግን የምን አንቺ እንደዚህ ተቀብተሽ እንደዚህ ለበሽ? ወይ ሜሮን፣ አሁን እሱን ተውና ወደ ጉዳዩ። እሺ ጉዳዩ ነገር ይኸውልሽ፣ ልጁን ታስታውሻለሽ፣ ታውቂዋለሽ። የልደትሽ ቀን ጥግ ላይ ተቀምጦ እያየን ነበር። ስሙ ደግሞ ሰለሞን ይባላል። ሰለሞን ሹፌሩ? አንቺ እኮ ለየለ ዱርዬ ነው ያድረግ አይደለም? አሁን ደግሞ ብታይ ትልቅ የቤተ ክርስቲያን ሰው ማ ሰለሞን በብዙም አይቀየርም። እኔ ማመን ያቃተኝ እሱን አይደለም። ድሬዱን ተቆርጦ ምናምን ብታይ ሌላ ሰው ነው። አንቺ ልክ እንደባለፈው ተንታቶሽ ነው። እስኪ አንቺ አይተሽ ትለይልኛለሽ ሜሮን። እሺ ግን እስከዛሬ እኮ ስንነግርሽ ቢሆን ይሄን ያለት የቆየ ነበር ፈልጌ ያገኘሽ። እኔም አሁን ነው ስሙን ያወቅሁት። ደውል። ሌላ ሰላም፣ እንዴት ነሽ? አለን እግዚአብሔር ይመስገን። እኔና ዮሴፍ የተለመደው ቦታ ላይ እየጠበቅንሽ ነው። እሺ እመጣለሁ። ያው ነይ እያለኝ ነው። እንሂድ ግን በመንግስት ትንሽ ተባባሹ። መግባባት ግዴታዬ ስለነበር። አረድል በጣም ተለውጠሻል። ነይ በይ እንሂድ፣ አሁን ጊዜ አታጥፊ። እንዴት ናችሁ? እና የሚበላ ሁኔታ ቅልቅል እንዳላለም ደግሞ የሆነ ቦታ ነች። እኔም አዲስ አልሆነብኝም። የማውቃት መሰለኝ። ኧረ የትም አታውቋት። እዚሁ አይደለ ያለችው? እዚሁ ሀገር ከሌላ ሀገር ነው የመጣችው። እሺ እንግዲህ ማነው አባ? ሁለት ቅቅል ሁለት ስጦታ ብቻ ይሻላል። ከልብስና ከብልጭ ነገር ደህና ነገር ተቤት አይሻልም? ልጅቷ እኮ እየተጎዳች ነው። ምን ነው ችግር አለ እንዴ? እኔ የምችለውን ነገር ሁሉ ለማድረግ ዝግጁ ነኝ። ያው አክስቷ ጋር የምትኖረው ጥገኛ ሆና እየኖረች ያለችው። ስለዚህ ከቻልክ አነስ ያለ ፀጉር ቤት ከፍተላት በራሷ እንድትሰራ ማድረግ አለብህ። ያው ከተቻለ። አረ ችግር የለውም። እኔ መደረግ ያለበትን ሁሉ አደርጋለሁ።
ሰለሞን እናንተ ምግቡ ከመምጣቱ በፊት ታጥበን እንጣ እንዴ? እናንተ እኮ አሁን ደግሞ እንደግማለን። እዚህ ደግሞ ያልሆነ ነገር ነካከልና እንታጣ። አንቺ ምን እያደረግሽ ነው? ለአንቺ ጥቅም ነው። ቆይ ግን ልጁ አያውቅሽም? እርግጠኛ ነሽ? በደንብ አረጋግጫለሁ። ጭራሽ አያውቀኝም። ይሄ ማለት ነው አለበት። ምን አልሽ? አይ ወዲህ ሰላም ምን እየሰራ ነው? ልጅቷን በጣም ወድጄ። አንተ ልጅቷን የምትወዳት በአንድ ቀን ሻሩክ ካለ ምንድን ነው አንተ? አላውቅም፣ ብቻ ሙሉ ልቤ ይመስላል። ስለ ልብ አያገባኝም። ስንት ዓመት ሙሉ በረሃ ለበረሃ እየተንከራተት ያጠራቀምከውን ብር ስትበላ ግን ጭራሽ ነው ማየትም አልፈልገው። አሁን እባክህ እሷን ተዋት። ስላንተ ነው እያወራሁኝ ያለሁት። ደግሞ ውስጥ ያለችው ልጅ የሆነ ቦታ ማቃት ይመስለኛል። የሆነ ኪስህ ምናምን የሚበላ ነገር ብታጣ አጥንትን ነው የምግጠኝ። ለእሱ ነው አንድ ያሰብኩት ነገር ስላለች። ምንድን ነው? እሱም በቃ ሰለሞን ሰለሞን እሺ አሰብክበት? ተማከራችሁ ስለ ፀጉር ቤት? ችግር የለውም። የሆነ ቦታ ፈልጉና ተከራይተን እንደሚሆን እናደርገዋለን። ያንን ባላባት ተበላሽ። ይህን ግን በፍጹም መብላት የለብሽ። ምግቡ አልደረሰም እንዴ? ይደርሳል። እድል አየህ፣ እስከምንመጣ ሰዓት ድረስ ራሱ ጭንቅላታቸው ላይ ፀጉር ቤት ብቻ ነው ያለው። ጭንቅላታቸው ላይ ድሮስ ከፀጉር ውጭ ምን እንዲኖር ፈልገ? ቀልደን ገንዘብን አታ እንደዚህ እያልክ ይህን ቀልድን እያረሰረስክ ተበላታለህ። እሱ አይደለም ነው እባክሽ። ታዲያ ይህ ልጅ በጣም ነው የማፈቅረው። በሰዓቱ ከዛ ነፈስ ጋር ስለነበርኩ ነው እንጂ ህልሜም ሁሉም ነገር በቃ ከሱ ጋር መሆን ፈልገው። ስለዚህ ድል እባክሽ ልቀቂልኝ። አይሆንም። አንቺ ቆይ የፈለግሽው ፍቅር፣ በቀል፣ ገንዘብ ነው። በቀል በቃ አንቺ ተፋችሁ። እኔ በደንብ በቀልልሻለሁ። እንደዛማ አይሆንም። ለምን አይሆንም? በቀል የምፈልገው ያልሽ እስከምትፈልግ ግሩፕ ድረስ ደግሞ እኔ በቀልልሻለሁ። ራሴ ነኝ መበቀል የምፈልገው። እንግዲያውስ እኔ በጣም አፈቅራለሁ አይደለ? በቃ ተይ። ጓደኛ አይደለሽ? እኔ ይሄንን ማድረግ አልችልም። እንግዲያውስ ሙሉ ታሪክሽ አስቀድሜ እነግርሻለሁ። ከዛ እሱ ይታሰራል፣ አንቺም ትሰቃያለሽ። ይሄ እንዲሆን ካልፈለግሽ ደግሞ ከአይኑ ራቂ። በቃ ተይልኝ። ዛሬ ደውልሽ ሳውቂ ከዛሬ እንዲያልፍ